ሁለቱ የደቡብ እስያ ሀገራት ህንድና ፓኪስታን በተከታታይ ቀናት ያልተጠበቀ ክስተትን አስተናግደዋል። የዛሬዎቹ ጎረቤት ሀገራት የቀድሞቹ የአንድ ሀገር ህዝቦችና የእንግሊዝ ቅኝ ግዛት አካሎች ህንድና ፓኪስታን ትላንትናና ከትናንት በስቲያ ይሆናልም ይደረጋልም ብለው ያላሰቡት ክስተት ዜጎቻቸውን ሰለባ አድርጓልና ሐዘናቸው መሯል። ሰኞ ዕለት ምሽት በህንድ ዋና ከተማ ኒው ዴልሂ በተለይም ሬድ ፎርት ተብሎ በሚጠራው አካባቢ የደረሰው ፍንዳታ ከደርዘን በላይ የሚሆኑ ዜጎችን ህይወት ቀጥፏል፣ በርካቶችንም አቁስሏል። ይህ በሆነ በቀጣዩ ቀን ማለትም በትላንትናው ዕለት ደግሞ በፓኪስታኗ መዲና እስላማባድ በአንድ የክፍለ ከተማ ፍርድ ቤት አጠገብ በደረሰ የአጥፍቶ ጠፊ ጥቃት በርካቶች ተገለዋል፣ ብዙዎችም የቀላልና ከባድ ጉዳት ሰለባ ሆነዋል። እነዚህ ሁለት ክስተቶች የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ለጉብኝት ከሄዱባት ቡታን ሆነው የሴራው ጠንሳሾች ለፍትህ ይቀርባሉ ሲሉ መልእክት ያስተላለፉበት ሲሆን የምርመራ ስራውም ለሀገሪቱ የደህንነት ቢሮ የጸረ ሽብር ቡድን እንዲሰጥ አድርጓል። በሌላ በኩል ደግሞ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ የእስላማባዱን ጥቃት አውግዘው የንጹሐን ደም በከንቱ ፈሶ ይቀር ዘንድ አንፈቅድም ብለዋል። ከዚህ አልፎም ጽሕፈት ቤታቸው ባወጣው መግለጫ በፓኪስታኗ መዲና ለደረሰው የአጥፍቶ ጠፊ ጥቃት ተጠያቂዎቹ ህንድና አፍጋኒስታን ናቸው ብለዋል። ይህም በሁለቱ የኒውክሌር መሳሪያ ባለቤት ሀገራት መካከል ከፍተኛ ውጥረት እንዲፈጠር አድርጓል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በተከታታይ ቀናት የተከሰቱትን የሁለቱን ሀገራት ሁለት ክስተቶች አንድምታን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ደልሂና እስላማባድ በ24 ሰዓታት ውስጥ ጥቃቶችን ያስተናገዱ ከተሞች ሆነዋል። ህንድ ሰኞ ምሽት 1 ሰዓት አካባቢ ኦልድ ደልሂ ወይም አሮጌው ደልሂ ተብሎ በሚጠራው የደልሂ ክፍል በሚገኘው ሬድ ፎርት የባቡር ጣቢያ አጠገብ በተፈጸመ የተሽከርካሪ ላይ የቦምብ ፍንዳታ 13 ሰዎች ሲሞቱ 20ዎቹ ደግሞ ከባድ ጉዳት ደርሶባቸዋል። ይህንን ተከትሎም ህንድ በዜጎቿ ላይ የደረሰው ጉዳትና መስዋዕትነት ትካዜ በርትቶባታልና ደልሂ ትላንት ሻማ በማብራት ውዶቿን ትዘክር ዘንድ ማቅለብሳ ሐዘን ተቀምጣለች። በዚህም ሀገራት የተሰማቸውን ሐዘን የገለጹ ሲሆን ከእስራኤል እስከ ቻይና፣ ከስሪላንካ እስከ ቡታን እንዲሁም እስከ ጃፓን ድረስ ከኒው ዴልሂ ጎን እንደሚቆሙ አስታውቀዋል። ከሐማስ ጋር ከ2 ዓመታት በላይ ጦርነትን ያሳለፈችውና አሁንም ገና ፍጻሜውን ባላገኘ ሁኔታ ውስጥ የምትገኘው እስራኤል የውጭ ጉዳይ ሚኒስትር የሆኑት ጌዲዮን ሰዓር በኤክስ ገጻቸው ባስተላለፉት መልእክት እስራኤል ሽብርን በመዋጋት ከህንድ ጎን ትቆማለች ብለዋል። በቅርቡ የመጀመሪያዋ ሴት የጃፓን ጠቅላይ ሚኒስትር ሆነው የተመረጡት ሳናኤ ታካቺ በኤክስ ገጻቸው ባስተላለፉት መልእክትም በጃፓን መንግስትና ህዝብ ስም ከልብ የመነጨ ሐዘኔን ለተጎጂዎችና ለቤተሰቦቻቸው ለመግለጽ እወዳለሁ፣ የተጎዱትም በፍጥነት እንዲያገግሙ እመኛለሁ ብለዋል። የቻይናም የቡታንም እንዲሁም የስሪላንካም መንግስት በተመሳሳይ የተሰማቸውን ሐዘን በመግለጽ መጽናናትን ለህንድ ተመኝተዋል። ሰኞ ምሽት ዜጎቿ የተገደሉባትና ትዘክራቸው ዘንድ ትላንት ሻማ ያበራችው ኒው ዴልሂ ጉዳዩን አብዝታ ኮንናለች፣ አውግዛለችም። ያቺ ከወራት በፊት ማለትም በአውሮፓውያኑ ኤፕሪል 22 በፓኪስታን ድንበር አቅራቢያ በሚገኘውና ህንድ በምታስተዳድረው የካሽሚር ግዛት በሚገኘው ፓሃልጋም ተብሎ በሚጠራው የቱሪስት መዳረሻ 26 ንጹሐን ዜጎች ሲገደሉባት በመሪዋ ጠቅላይ ሚኒስትር ናሬንድራ ሞዲ በኩል ንጹሐንን የገደሉ ሽብርተኞችን እስከ ምድር ጫፍ ድረስ እናድናቸዋለን፣ ለፍትህም እናቀርባቸዋለን ያለችው ህንድ ደግሞም ያለችውን ትፈጽም ዘንድ ከ10 ቀናት በኋላ የአውሮፓውያኑ ሜይ ወር ኦፕሬሽን ሲንዶር ወይም ዘመቻ ሲንዶርን በመክፈት ገዳይ የሽብር ቡድኑ መገኛ ናቸው፣ ድጋፍ ሰጭም ነው ባለችው የፓኪስታን መከላከያ ኃይል ላይም ተከታታይ ጥቃትን የሰነዘረችው ህንድ አሁንም በታሪካዊው ሬድ ፎርት ባቡር ጣቢያ አካባቢ በደረሰው ፍንዳታ ላይ ምርመራ እንዲደረግ የሴራው ጠንሳሾችም ለህግ እንዲቀርቡ ይደረጋል ስትል አስታውቃለች። ከዚህ አልፎም በመላው የሀገሪቱ ክፍሎች በተለይም ቁልፍ በሆኑ አካባቢዎች ከፍተኛ የሆነ የጸጥታና የቁጥጥር ስራም እንዲሰራ ትዕዛዝ ተላልፏል። ሁሉም የሀገሪቱ የጸጥታ አካላት በተጠንቀቅ እንዲቆሙ የተደረገ ሲሆን ፍንዳታው በተከሰተበት አቅራቢያ የሚገኘው የሬድ ፎርት ባቡር ጣቢያም በዛሬው ዕለት ዝግ ሆኖ እንዲውል ውሳኔ ተላልፏል።
ይህንን ከመሰለው የተሽከርካሪ ላይ አጥፍቶ ጠፊ ድርጊት ጀርባ ያለው ማን ነው የሚለውን የህንድ ብሔራዊ የምርመራ ቢሮ ወይም ኤንቢአይ እንዲይዘውና ተጠርጣሪን እስከ 2 ዓመት ድረስ ያለ ፍርድ ቤት ትዕዛዝ ማሰርና መመርመር የሚያስችለውን የጸረ ሽብር ህግም ጥቅም ላይ እንዲውል የሞዲ አስተዳደር ፈቅዷል። እዚህ ላይ ግን እስካሁን በተደረገው ምርመራ ምን ውጤት እንደተገኘ ከማንሳታችን በፊት ስለምን ፍንዳታው በሬድ ፎርት የባቡር ጣቢያ አቅራቢያ ሊፈጸም ቻለ የሚለውን መመልከት ተገቢ ይሆናል። ሰኞ ምሽት በተሽከርካሪ ላይ የተጠመደው ፈንጂ ንጹሃንን እንዲቀጥፍ የተፈለገው በአውሮፓውያኑ የዘመን አቆጣጠር በ1648 በወቅቱ ንጉሥ ሻህ ጃሃን ተገንብቶ በተጠናቀቀው ታሪካዊ ስፍራ አጠገብ ነው። ሬድ ፎርት ወይም ቀዩ ምሽግ አሮጌው ደልሂ ተብሎ በሚጠራውና የከተማውን ጥንታዊ መልክ በሚያሳየው ክፍል ከ377 ዓመታት በፊት የተገነባና የእስልምና፣ የፐርሻ፣ የቲሙራይድና የሂንዱ የግንባታ ንድፍን አጣምሮ የያዘ የቱሪስት መዳረሻ ሲሆን ባጠገቡም የባቡር ጣቢያና የከፍተኛ የንግድ እንቅስቃሴ ያለበት መሆኑ መጠነ ሰፊ ጉዳት ለማድረስ ተመራጭ ቦታ ሆኖ ተገኝቷል። ከዚህ ባሻገርም ይህ ስፍራ ህንድ ነጻነቷን በኦገስት 15 1947 እንደ አውሮፓውያኑ የዘመን አቆጣጠር ነጻነቷን ስታውጅ የመጀመሪያው የሀገሪቱ ጠቅላይ ሚኒስትር ጃዋህርላል ኔህሩ የመጀመሪያ ንግግር ያደረጉበት ስፍራም ነው። ከዚያን ጊዜ ጀምሮ የህንድ ጠቅላይ ሚኒስትሮች የነጻነት ቀን በመጣ ቁጥር ሰንደቅ ዓላማ የሚያወጡት ንግግርም የሚያደርጉበት የነጻነት ምልክት ቦታ ነውና ለጥቃት ፈጻሚዎች ተመራጭ ኢላማ ሆኗል። እናም አጥፍቶ ጠፊዎች እዚሁ አካባቢ ላይ ሃዩንዳይ i20 የተባለች ተሽከርካሪ በመጠቀም የትራፊክ መብራት ምልክትም ተሽከርካሪዎችን ሁሉ ባስቆመ ጊዜ ፍንዳታው ተፈጽሟል። ሃዩንዳይ i20 ሞዴል ተሽከርካሪዋን ጨምሮ 6 ሌሎች ተሽከርካሪዎችና 3 ባለ 3 እግር ተሽከርካሪዎች በፍንዳታው ከጥቅም ውጭ ሆነዋል። ከሴኮንዶች በኋላም በአስፋልቱ ላይ በፍንዳታው የተቆራረጡ የአካል ክፍሎች በሚዘገንን መልኩ ተበታትነው እንደነበር የዓይን እማኞችም አስተዋሉ። 13 ሰዎችም የአጥፍቶ ጠፊው ፈንጂ ሰለባዎች ሆኑ። 20 ሰዎችም ወደ ሆስፒታል ተወሰዱ። በዚህም ደልሂ ክፉኛ አዝናለችና በአንድ በኩል ሻማ አብርታ ለሐዘን በተቀመጠችበት ቅጽበት ጉዳዩን ይመረምሩ ዘንድ ለጸጥታ አካሎቿ ስምሪት ሰጠች። የተሽከርካሪ ላይ አጥፍቶ ማጥፋት ተግባሩ የተከናወነባት ተሽከርካሪም ትለይ ዘንድ ከሃሪያና እስከ ደልሂ የመንገድ ላይ የደህንነት ካሜራዎችንም አሰሱ። ተሽከርካሪዋ በ2013 ሙሐመድ ሳልማን በተባለ ግለሰብ የተመዘገበች መሆኗም ተደረሰበት። የህንድ ፖሊሶችም በቁጥጥር ስር አዋሉት። ሆኖም ግለሰቡ ከዓመታት በፊት በሌላ ግለሰብ ሃዩንዳይ i20 ሞዴል ተሽከርካሪዋን ከዓመታት በፊት ለሌላ ግለሰብ ሃዩንዳይ i20 ሞዴል ተሽከርካሪዋን ሽጫታለሁ ሲል አስተባበለ። የተጠቀሰው ሰውም ወደ ወህኒ ወርዶ ምርመራ እየተደረገበት ሲሆን ተሽጣለች የተባለችው ተሽከርካሪ አሁንም ሙሐመድ ሳልማን በተባለ ግለሰብ ስም እንደተመዘገበች መሆኗም ተጨማሪ ምርመራዎችን እንዲደረጉባት አስገድዷል። ይህንና ተያዥ በተለይም ከዚሁ ሁሉ ጀርባ ማን አለ የሚለውን ለማወቅ የሚደረገው ምርመራ እንደቀጠለ ሲሆን በአንድ ቀን ልዩነት ወንጀለኞችን ለሕግ ለማቅረብ የተደረገው ፈጣን ርብርብ ግን በበርካቶች ዘንድ የተደነቀ ሆኗል። በሌላ በኩል ደግሞ ህንድ ይህን መሰሉ ጉዳት በዜጎቿ ላይ ቢደርስም ወንጀለኛውን አካል በምርመራ ለመለየትና ተጠያቂ ለማድረግ ስራዋን ከመስራት ውጭ ፓኪስታንንም ሆነ ሌሎች ጎረቤት ሀገራትን በመጥቀስ አልወነጀለችም። በአንጻሩ ደግሞ በአጥፍቶ ጠፊ ግለሰብ በትላንትናው ዕለት እኩለ ቀን አካባቢ 12 ሰዎች የተገደሉባት 27 ሰዎችም የቆሰሉባት ፓኪስታን ለደረሰው ጉዳት ህንድንና አፍጋኒስታንን ወንጅላለች። የሀገሪቱ መንግስት በመዲናዋ እስላማባድ በአንድ የክፍለ ከተማ ፍርድ ቤት አጥፍቶ ጠፊ ግለሰብ ወደ ውስጥ ለመግባት ጥረት ቢያደርግም በጥበቃዎች በመከልከሉ ከፍርድ ቤቱ በቅርብ ርቀት ላይ ጥቃት አድርሷል። ለዚህም ፓኪስታን ጥቃቱ የተፈጸመው ህንድ ድጋፍ በምታደርግላቸው ተላላኪ አሸባሪዎች ነው ስትል፣ በተመሳሳይም አፍጋኒስታን ጥቃቱን ማስቆም ትችል ነበር በማለት ሽብርተኞች ጥቃት በእስላማባድ እንዲፈጽሙ ካቡል ተባባሪ ሆናለች በሚል ወንጅላለች። ይህ በእንዲህ እንዳለ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ የንጹሃን ደም በከንቱ ፈሶ ይቀር ዘንድ አንፈቅድም ሲሉ እየዛቱ ነው። እናም የደረሰው የአጥፍቶ ጠፊ ጥቃት ከጥቂት ወራት በፊት ታጣቂዎች በህንዷ ካሽሚር ፓህልጋም 26 ጎብኚዎች መግደላቸውን ተከትሎ የ4
ለ4 ቀናት አውዳሚ ጦርነት ያካሄዱትን ህንድና ፓኪስታንን ዳግም ወደ ጦርነት እንዳይመልስ ተሰግቷል። በሌላ በኩልም በህንድ የደረሰው ጥቃት የመጨረሻ የምርመራ ውጤት ከጥቃቱ ጀርባ ያለችው ፓኪስታን ናት የሚል ማረጋገጫ ከተገኘም ቀደም ሲል በትራምፕ አደራዳሪነት የተደረገውን ተኩስ አቁም አደጋ ላይ የሚጥል ይሆናል። እንዲያም ሆኖ አፍጋኒስታን ለፓኪስታን ውንጀላ ይህ ትንታኔ እስከተዘጋጀበት ሰዓት ድረስ ምላሽ ባትሰጥም ህንድ ግን የፓኪስታን ውንጀላ መሰረተ ቢስ አሉባልታ ነው ስትል ምላሽ ሰጣለች። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስና ኤፒ ኒውስን በዋቢነት ተጠቅመናል።